ሰላም ሰላም ውድ የዋካ ስኩል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መማር የምትፈልጉ ካላችሁ እዚህ በምናስቀምጠው ስልካችን በዋትስአፕ፣ በኢሞ፣ በቴሌግራም እኛን ማናገር ትችላላችሁ። የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን። ዚፒት አፍህን ዝጋ። አምናክሉ እውቀቱ የለኝም ወይም ደግሞ አላውቅም ማለት ነው። ቀለል አድርገን ስናገር ኖ ቢጊ ጣጣ የለውም። የሆነ ጓደኛቸው አጥፍቶስ ጥፋት አጥፍቶ ያኔ ይቅርታ ምናምን ሲላቸው አረ ትንሽ ነው ችግር የለውም ስትሉ ጣጣ የለውም። ኖ ቢጊ። አም ኪሪየስ ማወቅ ፈልጋለሁ። ብሬክ ሌግ መልካም እድል። እናንተ ደግሞ በጣም ትገርመኛለህ ብላችሁ ጻፉልኝ በኮሜንት። እሺ እዚህ ድረስ ከመጣችሁና ቪዲዮውን ጠቃሚ ከነበረ ምን ታደርጋላችሁ? ሰብስክራይብ እያደረጋችሁ ተከታተሉ። እሺ ለጀማሪዎች ካንና ኩድ ምንድነው ልዩነቱ? ለምሳሌ አይ ካን ፕሌይ እና አይ ኩድ ፕሌይ ብንል ምንድነው ልዩነቱ? መጀመሪያ ካንና ኩድ ስላሉን ችሎታዎች ናቸው የሚሉ ማድረግ ስለምንችለው ነገሮች ለመናገር እንጠቀምባቸዋለን ማለት ነው። ካን እና ኩድ ስንል ለምሳሌ አይ ካን ስዊም ስንል መዋኘት እችላለሁ። አይ ካን ድራይቭ ስንል ደግሞ መንዳት እችላለሁ። አይ ካን ፕሌይ ቼዝ ስንለው ቼዝ መጫወት እችላለሁ እያልን ነው። ካን ፕላስ ሜይን ቨርብ ነው። ሜይን ቨርብ ማለት አይንጂም ሳይጨመርበት ኢዲም ሳይጨመርበት ወደ ፓስ ሳይቀየር ሜይን ቨርቡ ቤዝ ቨርቡ ነው የምንጠቀመው። አይ ካን ፕሌይ ለምሳሌ መጫወት እችላለሁ ስንል አይ ካን ፕሌይ እችላለሁ እንላለን ማለት ነው። አይ ካን ቤዝ ቨርቡ ምንም ነገር ሳንጨምር ከቤዝ ቨርቡ ጋር ሲሆን ነው የምንጠቀመው ካን ማለት ነው። ለምሳሌ ካን ስንል አሁን ማድረግ ስለምንችለው ነገር ስናወራ አይ ካን ስፒክ እንግሊዘኛ ምን ማውራት እችላለሁ። አይ ካን ሜክ ሽሮ መስራት እችላለሁ። ሺ ካን ፕላይ ዘ ጊታር መጫወት ትችላለች እሷ እያልን ነው ማለት ነው። አሁን ማድረግ ስለምንችለው ነገር ነው ስናወራ ካን እንጠቀማለን። ኩድ ደግሞ መቼ ነው የምንጠቀመው? ድሮ የምንችለው አሁን ግን ማድረግ ስለማንችለው ነገር ስናወራ ነው ኩድ እንጠቀማለን ማለት ነው። ለምሳሌ እግር ኳስ መጫወት እችል ነበር አሁን ግን አልችልም ስንል አይ ኩድ ፕሌይ ፉትቦል እንላለን ማለት ነው። ለምሳሌ ኤግዛምፕሎችን እና in199 አይ ኩድ ስዊም 1990 ምን እችል ነበር አሁን ግን አልችልም እያልን ነው። አቤል ኩድ ፕሌይ ዘ ጊታር አቤል ጊታር መጫወት ይችል ነበር አሁን ግን አይችልም እያልን። አይ ኩድ ፕሌይ ባስኬትቦል when I was 50 15 ዓመቴ እያለ እችል ነበር አሁን ግን አልችልም እያልን ነው ማለት። አሁን ደግሞ ለእናንተ አንዴት አጠር ያለች ጥያቄ ልስጣችሁና I'm not in a hurry I dash wait for you ካን ኩድ ማን እንደሆነ እናንተ ጻፉልኝ በኮሜንት። መላጣ ስንል ምንድን ነው የምንለው? መላጣ ባልድ እንላለን ማለት መላጣ በእንግሊዘኛ ባልድ እንላለን። ለምሳሌ እሱ መላጣ ነው ስንል he is bald እንላለን። እሺ ጸጉሩ የገባ ወይም ደግሞ የሸሸ ሪሲዲንግ ሄር ላይን እሱ ጸጉሩ የሸሸ ነው ስንል ሪሲዲንግ ሄር ላይን ኢዝ ሪሲዲንግ ሄር ላይን። ፍሪዝ ጸጉር ስንል ኪሪ ሄር እሷ ፍሪዝ ጸጉር አላት ስንል ሺ ሃዝ ኪሪ ሄር እንላለን። እሺ ሽበት ምንድነው የሚባለው? ግሬ ሄር እሱ ሽበታማ ነው ወይ ሽበት አለው ስንል he has gray hair እንላለን። he has gray hair
ሌላ ወፍራም ቅንድብ ያለው ሰው ምንድነው? ቲክ አይብሮው እንላለን። እሱ ወፍራም ቅንድብ አለው ስንል he has thick eyebrows እንላለን ማለት ነው። እሺ ስለ ሰውነት ቀለም ስንናገር ደግሞ ዳርክ ስኪን እና ላይት ስኪን እያልን እናገራለን። ዳርክ ስኪን ማለት ጠይም ወይም ደግሞ ጥቁር ማለት ነው። ላይት ስኪን ማለት ደግሞ ቀይ ማለት ነው። ለምሳሌ እሷ ቀይም ናት ስንል she has dark skin እሷ ቀይ ናት ስንል ደግሞ she has a light skin